እንዴ አርፈህ ተቀመጥ እንዴ እኔ ጭራሽ ሊሆን አይችልም አርፈህ ተቀመጥ ደላላማ ነው በጣም ጥሩ ስለምን ክስና ነው የምትወሩት ታዲያ እሺ አሁን በስነ ስርዓት መልስልኝ የምጠይቀን ጥያቄ ዩኒቨርሲቲ ያወጣቸው ሴቶች የት ነው የገቡት ንገረኝ ይኸውልህ ሌላ ነገር ውስጥ አታስገባኝ ሰማኝ ንገረኝ ቄስ ከሆንክ መስቀልን አሳየኝ ስለምን ክስና ነው የምትወራው እሺ እንዴት ነው እኛ ሰርተን መኖር የምንችለው እንዴት ነው ሰርተን ራሳችንን መቀየር የምንችለው እነዛ ልጆች የት ነው ያደረስካቸው እነማን እሺ በቃ ቆይ አንተ አውሬ ራሱ አይገባም እኮ መጠጥ ቤት ሁላ ታይታሉ መጠጥ ቤት እኮ ስራ እኮ ነው እና መጠጥ ቤት ታዲያ ስራ እኮ ነው እሺ ሜሮን የምትባል ሴት አታውቅም ታውቃለህ በቃ እነሱ በቃ ስራ ናቸው ስራ አስገባቸው ሌላ ምን ሊሆን ይችላሉ በቃ ስራ ናቸው ያሉት ዩኒቨርሲቲ ውስጥ አውጥተህ የት ነው የሰጣቸው እሺ ለምን ተመጠምክ ስለምን ተምጣ ነው የምትወራው እሺ መስቀልን አሳየኝ እስኪ እንዳንተ አይነት የረከሱ እንዳንተ አይነት የወረዱ ሰዎች ለማጋለጥ እነዛ መሃል ውስጥ የምፈልጋት ሴት አንድ ሴት አለች ደላላማ ነው እሺ በጣም ጥሩ ስለምን ክስና ነው የምትወሩት ታዲያ በጣም ጥሩ እነዛ ልጆች የት ነው ያደረስካቸው እነማን ዩኒቨርሲቲ ውስጥ ያገኛቸው እሺ ሜሮን የምትባል ሴት አታውቅም ታውቃለህ በቃ እነሱ በቃ ስራ ናቸው ስራ አስገባቸው ሌላ ምን ሊሆን ይችላሉ በቃ ስራ ናቸው ያሉት ሜሮንም ስራ ነው ያስገባ ሜሮን ማነች ይኸውልህ ምንም ለማስመሰል እንዳትሞክል ሜሮን እሺ ስንት ናቸው ንገረኝ ይኸውልህ በስነ ስርዓት አዋራኝ እሺ የምፈልገውን ነገር አንተ ጋር ነው እያገኘሁት ያለሁት እኮ ምንድን ነው የምፈልገው በስነ ስርዓት አዋራኝ እነዛ ሴቶች የት ናቸው እነማን ዩኒቨርሲቲ ውስጥ አውጥተህ የት ነው የሰጣቸው ተቀመጥ ቆይ እንዴት ሰው ቤት እንዴት ዘውሉት ይገባል ዘውብሉ ቢያንስ እኮ ቤት እስከሆነ ድረስ እኮ ቢያንስ በፍቃድ ነው መግባት ያለበት አይደል ሰው ቤት እንዴት ነው ዘውብሉ ቤት ራሱ እኮ እንኳን ሰው አውሬ ራሱ አይገባም እኮ ቤት ውስጥ አየሁት እኮ እንዴት እንደገባው መከራዬን በልቼ መከራችን በልተን እንደገባን እኮ አየሁት ለምንድን ነው እንደዚህ አይነት ቦታ ውስጥ መኖር የተፈለገው ምን ጫካ አይደለም እኮ መኖር አይደል ቤት ውስጥ እኮ ነው እየኖርኩ ያለሁት ጫካ በለው ታያለ አይደል ቤት እኮ ነው አይደል ቤቱ ጫካ በለው እኮ የመጣውበት ራስን እንዴት እያየክ እንደነበር አይቻለሁ የት ነው ያየኝ ግቢ ውስጥ ስገባ የገዛ ግቢክ ነው ለምን ፈራለሁ ለምን እፈራለሁ እንደዛ ስትሆን የነበረው ሳትፈራ ቀርቶ ምን ሰው ነው ያየኝ ወደዛ የሆነ ነገር ሰርቆ እንደሮጠ ሰው ግቢ እኮ ነው ግቢን መጎብኘት አልችልም እንዴ ቼክ እያረከው ግቢን ቢያንስ እኮ አንድ አባወራ እኮ ቤት ውስጥ ሊገባ ሲሞክር ግቢ ከመግባቱ በፊት ነው ስለምን አራትን ካበቃ ለምን እንደነካብኝ አልፈልግም አርፈ ተቀመጥ ሰውዬ ያስፈራራኝ ነው እንዴ ይኸውልህ ሌላ ነገር አታምጣ ሰማኝ ልብሴን እኮ ነው እየነካ ያለው ይሄ ጋቢ ለምንድን ነው ያስከው ጋቢ ለምንድን ነው የሚያዘው ጋቢ ለምንድን ነው የሚለበሰው ጠምጥመህ ነበር እሺ ለምን ተመጠምክ ስለምን ተምጣ ነው የምታወራው እሺ መስቀልን አሳየኝ እስኪ ቄስ ከሆንክ መስቀልን አሳየኝ ስለምን ክስና ነው የምታወራው እኔ ቄስ አይደለሁም እንዴ እኔ ከቤተ ክርስቲያን በቃ ቤተ ክርስቲያን ሄጄ ነበር ጋቢ ለብሼ ሄድኩኝ በቃ አለቀ ሌላ ስለምን ክስና ነው የምታወራው ይኸውልህ በስነ ስርዓት እያወራሁህ ነው የምጠይቀን ጥያቄ ትመልስልኛለህ ሰማኝ ያለበለዚያ ግን ሌላ ውስጥ ነው የምንገባው የምጠይቀኝን እየመለስኩልህ ነው አይደል ይኸውልህ ቄስ ነው የምትለው ነገር ደግሞ እኔ ቄስ አይደለሁም ተረዳኝ አይደለ ቤተክርስቲያን ነበርኩኝ ቤተክርስቲያናው ጋቢ ለብሼ ሄጃለሁ ከዛ ውጪ እሺ ምንድነው የምትለው ስለምን ተምጣ ነው የምትጠራው ይሄ ምንድነው የጠመጠምከው እንዴ ብርድ እኮ ነው ብርድ ነው እና በጣም ለብርድ መጠምጠም አልችልም እንዴ አንተ እሺ ለምንድነው እሺ እንደዚህ ተሽፋን ነው የመጣው ንገረኝ እስቲ ስራዬ ስለሆነ እንዳንተ አይነት የረከሱ እንዳንተ አይነት የወረዱ ሰዎች ለማጋለጥ ነው የለበስኩት ስለዚህ አንተ ወንጀለኛ ነህ ማለት ነው እኔ ልታፍኑኝ ወይም ደግሞ ከኔ የምትፈልጉት ወይ ልሰርቁኝ ነው የመጣችው ማለት ነው በእናትህ ምን እና ምን እንደዚህ ተሸፋፍን ምን ምን ይሰረቃል አንተ እኮ ለምን ተሸፋፍን ትመጣለህ የተሰረቅ ሰውዬ የኔ መጠምጠም አልችልም እንዴ ብርድ እኮ ነው ይሄ ብርድ እኮ ነው እሺ አሁን እኔ ከዚህ በላይ በዚህ ብርድ እኮ ሰዓት እኮ ይሄው እንደዚህ አድርገህ እኮ ተደርጎ እኮ ይለበሳል አይደል አንገትን እንዳይበርድህ እንደዚህ ይደረጋል እኮ አይደል እሺ ሌላ ምንድነው የምፈልገው ዋይ ከላይ ለምን አረከው እና የት ላድርገው ወገቤ ላይ ልሰረው እንዴ ወገቤ ላይ ልሰረው ወይ በስነ ስርዓት አዋራኝ ምንም ለመሸፋፈን እንዳትሞክር ጮክ ምን ነው የምሸፍነው እሺ አሁን በስነ ስርዓት መልስልኝ የምጠይቀን ጥያቄ ዩኒቨርሲቲ ያወጣቸው ሴቶች የት ነው የገቡት ንገረኝ ይኸውልህ ሌላ ነገር ውስጥ አታስገባኝ ሰማኝ ንገረኝ
የት ነው ያስገባቸው? የት ነው ሄዱት? ሰውዬ እየፈነጨህብኝ ነው። እኔ ምንም እየገባህ አይደለም መሰለኝ። የምፈልገው ነገር በስርዓት ጠይቀኝ። ከዛ ውጭ አፈንዳብኝ። በቃ የምፈልገውን በስርዓት አናግረኝ። የምፈልገው ምንድነው? ከኔ የምፈልገው ካንተ የምፈልገው ገንዘብ ነው። ገንዘብ ከሆነ እሰጥሃለሁ፣ የምፈልገውን እሰጥሃለሁ። ከዛ ውጭ ምንድነው የምፈልገው? ቄስ አታረገኝም? እኔ ሰውዬ ያማል እንዴ? ሰላምን ከስና ነው የምትወረው። ሚያምም አንተ ነህ። ሴቶቹ የት ነው ያደረካቸው? ዩኒቨርሲቲ ውስጥ አውጥተህ። ከነዛ መሃል ውስጥ የምፈልጋት ሴት አንድ ሴት አለች። እነዛም ደግሞ መውጣት መገኘት አለባቸው። አሁኑኑ ትነግረኛለህ። ሰማኝ? አሁኑኑ። የት ነው የገቡት? ሁሉም ሴቶች ስራ ናቸው። የት ሊሆኑ ይችላሉ? ሴት ልጅ ለስራ ነው አይደል የተፈጠረችው? ማንኛውም ሰው ለስራ ነው የተፈጠረው አይደል? እኔ ደግሞ በስራዬ መስፈርት ደግሞ በየሚፈልጉት ስራ አሰማርቻቸዋለሁ። በቃ ሌላ ምንድን ነው የምፈልገው? ወደ ምን አይነት ስራ? ምን አይነት ስራ ሊሆን ይችላል? የቤት ሰራተኛ ምናምን ነው የሚሰሩ። ሌላ ምን ሊሰሩ ይችላሉ? የቤት ሰራተኛ እና ሌላ ምን ሊሰሩ ይችላሉ ታዲያ? ባንክ ቤት ገብተው መቼም ብር መቁጠር አይገቡም አይደል? ምንም እንትን እንዳትልሽ በስነ ስርዓት አዋራ። ሳዋራክ እያዋራሁ ነው ሰውዬ። የምፈልገውን ነገር ብቻ ጠይቀኝ። እኔ እያወራሁ ነው አይደል? እየመለስኩልህ እኮ ነው። ለምትጠይቀኝ ጥያቄ እኮ መልስ እየሰጠሁ ነው። የምትመልሰው በስነ ስርዓት አይደለም። በስርዓት እየመለስኩልህ ነው። ወደ ግራ እየዞርክ እኮ ነው። በስነ ስርዓት ቀጥተኛ መንገድ ጠይቀህ እንደዚህ ትዞራለህ። ግራ ይኸኛው ነው ያለው። ይኸውልህ ምንም እንዳታላግጥ። እሺ የምትፈልገውን ነገር ጠይቀኝ አልኩህ እኮ ሰውዬ። የምትፈልገውን ጠይቀኝና ምላሽ እየሰጠሁ። እሺ ማታ ማታ ለምንድን ነው ዩኒቨርሲቲ በር ላይ መኪና የምታቆመው? ምን ማለት ነው? እንደዛ ሆነህ የምትሄደው ለምን አስፈለገ? ሰፈሬ እኮ ነው። ሰፈሬ ነው እና ሰፈሬ እኮ ነው። እሺ ሴቶች ወደ መኪና ለምንድን ነው የሚገቡ? ይኸውልህ እዚህ ጋር ሴቶች ትምህርታቸው ላይ ብቻ አይደለም ፎከስ የሚያደርጉት። እሺ በጎን እየሰሩ በጎን ደግሞ ትምህርታቸውን መማር ይፈልጋሉ። ማንኛውም ሰው የሚያደርገው ነገር ነው። እሺ ምን አይነት ስራ ነው? ለምሳሌ እኔም ቢሆን ማድረግ የምችለው ነገር ነው። እኔ ለምሳሌ ዩኒቨርሲቲ ተማሪ ከሆንኩኝ ዛሬ ትምህርት ቤት ከሄድኩኝ ወይም ከሰዓት ወይም በሆነ ሰዓት ላይ ደግሞ የሆነ ስራ አግኝቼ መስራት እፈልጋለሁ። እነሱ ደግሞ ብዙ የተለያዩ ሴቶች ደግሞ ስራ መስራት ይፈልጋሉ። ይኸው እኔ እኮ ይኸውልህ እየሰማሁ እኮ ነው። ምን አይነት ስራ ነው ያስገባቸው? እነማን ይሰድካቸው? እነማን ናት በለኝ። ድጋሚ እነማን ናት በለኝ። ከዩኒቨርሲቲ አስወጥተህ መኪና ውስጥ የገቡት ሴቶች ምን ስራ ነው የሰጣቸው እያልኩ ነው ያለሁት። እኔም ማስገባቸው ሰራተኞች፣ እኔም የምሰራው ስራ በጣም ብዙ ነው። ተረዳኝ አይደለም? የማስገባቸው ሰራተኞች ደግሞ በጣም ብዙ ናቸው። እሺ ምን አይነት ስራ? ከመብዛታቸው የተነሳ ደግሞ እኔ በስም ላቃቸው አልችልም። አንተ የምትላቸው ሴቶች ደግሞ እነማን እንደሆኑ ደግሞ እኔ ላቅ አልችልም። ተረዳኝ አይደለም? ሜሮን የምትባል ሴት አታውቅም? ብዙ ሜሮኖች አሉ እኮ። ስንት ሜሮን አለ እንዴ? በስም የሞላው ሜሮን የሚባል ስም አይደል እንዴ የሞላው? እሺ ሌላ ታዲያ ምን ላድርግ? እሺ በጣም የተለያዩ ስራዎች ነው የምሰጣቸው ብለኛል። ምን አይነት ስራዎች ነው የምትሰጣቸው? ይኸውልህ የቤት ሰራተኛ አሉ። እሺ ተረዳኝ አይደለ? ቤት ሰራተኛ ገብተው እንደዚህ ምግብ የተለያዩ ነገሮችንም ለመስራት ልብስ ለማጠብ ምናምን በቃ የተለያዩ ስራዎች በጣም የተለያዩ ነገር የቤት ሰራተኛ ናቸው አልከኝ። ልብስ ያጥባሉ። የተለያየ ስራ ውስጥ ነው ማሰማራቸው ነው ያልከኝ። ምንም ለመሸወድ እንዳትሞክር። ለምሳሌ ይኸውልህ መስተንግዶና መኖሪያ ቤት ደግሞ ይለያያል። ስለዚህ መስተንግዶ ውስጥ ገብተህ ደግሞ መስተንግዶ ላይ ደግሞ ምን አይነት ስራ እንደሚሰራ የተለያየው ስራ ይሄ አይደለም። የተለያየ ስራ ነው ያልከኝ ከመጀመሪያው ነው። በጣም ብዙ አይነት ስራ ይሰራሉ እነዚህ ሴቶች፣ ዩኒቨርሲቲ ውስጥ ያሉ ሴቶች ገንዘብ ይፈልጋሉ ነው ያልከኝ። በስነ ስርዓት መልስልኝ። ይኸውልህ እየነገርኩህ ነው። እያዳመጥከኝ ካልሆነ በስርዓት አዳምጠኝ። እሺ እየሰማሁ ነው። ቀጥልሽ። መኖሪያ ቤት ይገባሉ፣ መስተንግዶ፣ የተለያዩ ሱቅ ሽያጭ፣ በቃ የተለያዩ ስራዎች አሉ አይደል? እኔ ደግሞ የምሰራው ደግሞ እነዚህን ስራዎች ነው የምሰራው። የዩኒቨርሲቲ ተማሪ እኔ ማለት ደግሞ ይኸውልህ እዚህ ጋር ደግሞ የዕለት ምግቤን የዕለት ጉርሴን ማግኘት የምፈልግ ሰው ነኝ። ተረዳኝ አይደለ? በዕለት አንድ ሰራተኛ ወይም ሁለት ሰራተኛ አስገብቼ ለዕለት የሚያስፈልገኝን ነገር አንድ እንጀራም ሁለት ዳቦም ገዝቼ የምገባ ሰው ነኝ። እንዴ ቆይ ምን አድርግ ነው የምትሉኝ? ቆይ ሰው እሺ ሰርቶ መኖር አይችልም? እሺ እንዴት ነው እኛ ሰርተን መኖር የምንችለው? እንዴት ነው ሰርተን ራሳችንን መቀየር የምንችለው? ደላና እሺ ለምን ይሄን ነገር ጠመጠምከው? እስኪ መልስልኝ። ይሄን ነገር ነገርኩህ እኮ በተደጋጋሚ። ብርድ ነው። በብርድ ሰዓት በምን ሰዓት እንደመጣሁኝ እኮ ታውቃለህ አይደል? እንዴ ከኋላ ስትከታተለኝ ነበርክ እንዴ? ከመግባቴ ነው የደረስከው እኮ አይደለ? እኔ አርጋው ጠምጥመው ነበር እኮ በዚህ ብርድ ታዲያ ላለብሰ ነው እንዴ? ላልጠመጥመው አንገቴ ላይ አይደለም ያረካው እንደ ቄስ ሆነ ጠምጥመው ከዛ በጋቢው ነው የሸፈንከው። ፎጣ ራሱ እንደሆነ እንዳያስታውቅብህ። ለምን እንደዚህ ያስፈልገ? ቆይ ሲጀመር ቢሮ ነበረካ?
ለምን ከቢሮ ወጣክ? ለምን ስልክ አይሰራም? አልወጣሁም እኔ ከቢሮ አልጠፋሁም። እኔ ብዙ የተለያዩ ቦታዎች ላይ ስለምሄድ እኔ ከቢሮ እንዴ ለምን ብዬ እጠፋለሁ? ምን ወንጀል አልሰራው ለምን ብዬ ነው የምጠፋው? ከቢሮ አልጠፋም እና ለምን ብዬ እጠፋለሁ ታዲያ? ስልክህ ስለምንድን ነው የዘጋው? ስልኬም ይሰራል፣ ክፍት ነው። ያው ኔትወርክ ምናምን ያለውበት ቦታ ላይ ኔትወርክ ካልሆነ ስልኬ ምንም ሊሰራ ይሰራል ስልኬ። እኔ ስልኬን አልዘጋውም። አንዳንዴ ነው ሆን ብዬ ዘጋዋለሁ እንጂ እየሞከርክ ነው እንዴ? ይኸውልህ አንዳንዴ ሆን ብዬ ዘጋዋለሁ። ከዛ ደግሞ እኮ ለምንድን ነው ሆን ብለህ የምዘጋው? በቃ ኔትወርክ ነው የሚያቆራርጠው። ስልኬ ክፍት ነው እንዴ። ከዛ በተረፈ ደግሞ ብርድም ምናምን ስለሚሆነው ለብሳለሁ። አንዳንዴ ደግሞ የተለያዩ ሰዎች ምናምን ስለሚያሳድዱኝ ራሴን ለመደበቅ ብዬ ደግሞ ልብስ ሆን ብዬ ስሰማ ግን ማለት ነው ያመንኩ እንዳይመስልህ። እሺ በጣም ለመሸወድ እየሞከርክ ነው። እኔ እየሸወድኩ አይደለም፣ ለመሸወድ አስቤም አይደለም። የምነግርህ ነገር ደግሞ እውነት ነው። ተረዳኝ እንዴ። ምን አድርግ ነው የምትለኝ? ቢሮ እያለክ ከቢሮ ኮተክ እነዛ ሰዎች እያስወጣክ ነበር። ለምንድን ነው ቢሮክ ላይ ተቀምጠ ትክክለኛ የምትሰራ እውነትም ደላላ ከሆንክ ለምንድን ነው ቢሮክ ድረስ እየመጡ ለምንድን ነው ስራ ማሰጣቸው? ለምንድን ነው በየሄዱበት በየመጠጥ ቤት የምታስገባቸው? ለምንድን ነው መጠጥ ቤት ሁላ ታይታሉ? መጠጥ ቤት እኮ ስራ እኮ ነው። እና መጠጥ ቤት ታዲያ ስራ እኮ ነው እንዴ? መጠጥ ቤት የሚገቡት ታዲያ የሚሰሩት ዌይተር ማለት ታዲያ መጠጥ ቤት አይደል እንዴ? ዌይተር ማለት ታዲያ ምንድን ነው ስራው? ንገረኝ። ይኸውልህ ከብዙ ሴቶች ጋር ታይታል ስትጠጣ ነበር፣ ጠምጥመ ማለት ነው። ከመኪና ጭነ ወደዛ ስታስገባቸው፣ ከዛ ደግሞ እንደጠጣክ ከነሱ ጋር እንደቆየክ ምንም ነገር ለመዋሸት እንዳትሞክር። ለመዋሸት እየሞከርኩ ሳይሆን እኔ ከዚህ በላይ ምንም አልታገሰም፣ ምንም ነገር አልታገሰም። እኔ ስራዬ ልጆቹን መኪና ውስጥ የማስገባቸው ተማሪ ናቸው። ተማሪ ከመሆናቸው አንጻርም ደግሞ የተለያየ ነገር ያስፈልጋቸዋል። ቢያንስ እናት አባት ምንም የሌላቸው ልጆች አሉ፣ በእናት አባት መደገፍ ያልቻሉ። በጣም ነው ታሪካቸው የሰማው። እሺ ለምሳሌ እኔ እንደ ራሴ እኔ ዩኒቨርሲቲ ተማሪ ነኝ ልበልና እናት አባቴ ቤተሰቦቼ ድሃ ናቸው፣ ምንም የላቸውም እና ግን ተማሪ ነኝ። በመማርበት ሰዓት ላይ ደግሞ የእኔ ጓደኞች ደግሞ የሀብታም ልጆች ናቸው። የተለያየ ነገር ሊሟላላቸው ይችላል። እነሱም በማይበት ሰዓት ላይ ደግሞ እኔ የምፈልገውን ነገር ማግኘት እፈልጋለሁ። ለምሳሌ ያ ማለት በጓደኞቼ እኩል ለመሆን ያህል ግዴታ ስራ መስራት አለብኝ። እነዚህ ልጆች ደግሞ የሚያስፈልጋቸውን ለማሟላት ደግሞ ስራ ነው እየሰሩ ያሉት፣ ስራ እየሰሩ ነው እየተማሩ ያሉት። ይሄን ለማድረግ ደግሞ እኔ ከጎናቸው ሆኛለሁ። በቃ የሚፈልጉትን ስራ ሰጥቻቸዋለሁ። እሺ እንዳለ እያንዳንዳቸው የምታውቃቸው ቦታዎች የቤት ሰራተኝነት የሚሆን መጠጥ ቤት የሚሆን እያንዳንዱ ቦታ ትወስደኛለህ። እያንዳንዱ ቦታ ይኸውልህ፣ እነዚህ ሰዎች ባላገኛቸው ግን ማለት ነው እኔን አያርገኝ። ሰማኛ? እኔን አያርገኝ። ወስዳለሁ። ግን ለምን ብዬ ወስዳለሁ? የት ቤትስ ብዬ ወስዳለሁ? ለምን ብዬ ወስዳለሁ? እኔ ቤቱን አላውቀው። ይመጣሉ፣ ቢሮ ይመጣሉ፣ ሰዎቹ ይዟቸው ይሄዳሉ። በቃ እኔ አላውቀው። እኔ ከየት ብዬ ወስጄ አገናኛለሁ? እኔ እኮ ቤቱን አላውቀው ነው የሚከፈል። እስኪ እኔ እኮ የማገኘው የደላላ ማገኘው እኮ በፐርሰንት ከ110 ከ105% ነው የማገኘው። ያችን ደግሞ ለዕለት ተቀብዬ ነው ዳቦ ገዝቼ የምገባው። እኔ የዕለት ምግቤ ለመኖር ነው እየኖርኩ ያለሁት። እንዴ የዕለት ምግብ ይህንን የሚያክል ቤት ውስጥ ኖረ 5% ትላለህ? ለምን? ቆይ ይህንን የሚያክል ግቢ አንተ ነው። በዚህ በኩል እንግዲህ ስመጣ አንድ ክፍል ውስጥ 2 አልጋ 3 አልጋ ነው ያየሁት። ለምንድን ነው እነዚህ? በጣም ብዙ ክፍሎች አሉ አዎ። የሱ ክፍሉ ደግሞ ለምሳሌ የተለያዩ ብዙ ሰራተኞች ይመጣሉ፣ ማደሪያ የሌላቸው ሄደው ቤተሰብ የሌላቸው የሚጠጉበት ያጡ ብዙ ቤተሰቦች አሉ። ብዙ ልጆች ይመጣሉ እኔ ጋር። እነሱ ሲመጡ መሬት ላይም ፍራሽ ጥለውም ቢሆን ተደራርበውም ቢሆን ይተኙበታል። በአጠቃላይ የነሱ ማረፊያ ተብሎ የተዘጋጀ ነው። በቃ ለነሱ ብዬ ነው ያዘጋጀሁት። ምክንያቱም እኔ አንዲት አልጋ አለችኝ፣ እኔ ካልጋ ላይ ይተኛለሁ፣ እነሱ ደግሞ እዛ ላይ ያድራሉ። በቃ የተለያየ የፈለጉት ሰራተኛ ሲመጣ እዛ ላይ ያድራል እንጂ ዝም ብሎ ለሌላ ለመጥፎ ነገር ምናምን የተሰራ ወይም ደግሞ የተከራዩት አይደለም። አንተ እንደምታስበው አይደለም። ለምን ጫካ ቦታ መረጥሽ? ምን ነው ጫካ? ያው ቤት ዙሪያ ጫካ እኮ ጫካውን ታዲያ እኔ መንጠሬ ታዲያ ማንሳት አለብኝ? መንጠሬ ማንሳት እና እኔ ልመንጠረው? ጫካውን ልመንጠረው? እና በየት ልምጣ ታዲያ? በሰማይ ዱብ ልበል? መንገድ ያለው እኮ በጫካው ውስጥ ለውስጥ ነው። ካየኸኝ ታዲያ ለምን ትጠይቀኛለህ? መንገድ ያለው እኮ በጫካው ውስጥ ለውስጥ ነው አይደል? እሺ በየት አድርጌ ልግባ ታዲያ? እሺ ወደ ቤት ስገባ ለምን ደነግጥ? ለምን ብዬ ደነግጣለሁ? እና ባልደነግጥ ነው እንዴ ታዲያ የሚገርመው? እንዴ እንዴት ከቤቴ ላይ ዘጉ ብለህ ታዲያ እንዴት ትገባለህ? ማላውቀው ሰው ከቤቴ ዘጉ ብሎ ሲገባ ስላየሁብህ ደነገጥክ? ምን አይነት ጉድ ነው ያየው? ቤቴ ስለሆነ የልጆች ማደሪያ ስላዘጋጀው
እንዴ ይኸውልህ ከዚህ በኋላ ምንም የምታገሰ ነገር የለኝም። ሰማኝ አይደለም? እነዚህ ሴቶች ታመጣቸዋለህ፣ እያንዳንዳቸው ደግሞ ታውቃቸዋለህ። ቆይ ጓደኛ አለ ካንተ ጋር ደላላ? አመጣቸው። የምን ጓደኛ? የማን ነው ደላላ? የለኝም። እኔ ምንድነው የሚያንተባትብ? በቃ እኔ ብቻዬን ነው የምሰራው። የምን ጓደኛ? በቃ ልጆቹ አመጣላቸው ማለት የትም አላገኛቸው አልችልም። እኔ ልጆቹ እንዴት አገኛቸዋለሁ? አንተ ጋር ደላላ አለ ወይ ነው ያልኩህ። ምንም አትንተባተብ። የለም። እኔ ደላላ ማን ነው? እኔ አላውቅም ደላላ። እኔ ብቻዬን ነው የምሰራው። ቄስ ነህ ሰውዬ። ደላላ ስለ ሌላ ስራው ነው ማታውቀው ስራው ነበር። እኔ ደላላ ነኝ፣ ቄስ አይደለሁም። ሰውዬ አታስጨንቀኝ እባክህ። ቆይ የሰው ልጅ ቆይ ሰርቶ መብላት አይችልም? ሰርቶ መኖር አይችልም? ማንነቱ እየቀየረ እንዳንተ ማንነቱ እየቀየረ ስለምን ማንነት? ይኸው እንዴት ነው ያገኘኸኛውን? እሺ ንገረኝ እስቲ። አንዴ ደላላ ነህ? ደላላ ነኝ። የምን ቄስና? ቄስ አይደለሁም፣ ደላላ ነኝ። ጋቢ ለብሳለሁ። ጋቢ የምለብሰው ደግሞ ቤተክርስቲያን ሲሄድ ብርድ ሲሆን በቃ አሁን በምክንያት ነው የምለብሰው። አዎ ከቤተክርስቲያን ነው የመጣሁት። ምንም በቃ ልታምነኝ አትችልማ። የተያዘበት ቪዲዮ ስጠኝ። ስለምን ቪዲዮ ነው የምታወራው? የምን ቪዲዮ? የምን ቪዲዮ? እሺ የትም ምንም አላደረኩም ብለኛል። ይሄ ማን ነው እንዴ? አርፈህ ተቀመጥ። አምጣው እንዴ! ይሄ ጭራሽ ሊሆን አይችልም። ይሄ ሊሆን አይችልም። ተቀመጥ። አርፈህ ተቀመጥ። እስካሁን ታገስኩ። አርፈህ እንዴት? ስትፎግረኝ የነበረው ተቀመጥ። አርፈህ ተቀመጥ። ሰማኛ? በስነ ስርዓት ታዋራኛለህ። ሰማኝ ብለህ ተቀመጥ። እንደዚህ እስካሁን ስትፎግረኝ ምን ጅል እመስላለሁ እንዴ? ቀና ብለህ ተቀመጥ። አታስመስል። ማንነትህን እንቀይራለን። ይኸውልህ የምጠይቅህን ጥያቄ በስነ ስርዓት ትመልስልኛለህ። ሰማኝ? ምን በጣም ታገሱ። በጣም ሰማሁ። ይኸውልህ አሁን በስነ ስርዓት አዋራኝ። በስነ ስርዓት አዋራኝ። ሰማኝ? ምን አድርግ ብለኝ ነው? ይኸውልህ እኮ እኔ ደህና ሰው ነኝ። ሰርቼ መብላት አልችልም። እኔ ቄስ አይደለሁም። ማንም ማያውቅ ነበር የመሰለህ እንደዚህ ስታደርግ? እሺ ከኔ ምንድን ነው የምፈልገው? እሺ አንተ የምፈልገው እስከ ዛሬ ድረስ ያደረግከው ነገር፣ እያንዳንዱ ነገር። እነዚህ ሴቶች የት ነው የምትወስዳቸው? ማን ነው የሚቀበል? ለምንድን ነው እንደዚህ አይነት ስራ ውስጥ የገባው? ይሄንን ቤት ሰራተኞች የሚያርፉበት ነው ያልከኝ። ይሄንን ነገር ለምንድን ነው የተጠቀምከው? ማን አንተ? ስለ አንተ በደንብ ማወቅ እፈልጋለሁ። ስለ ጓደኞች፣ ከአንተ ጋር የሚሰሩ ሰዎች እያንዳንዱ ነገር ትነግረኛለህ። ሰማኝ? እኔ እንደነገርኩህ እኮ ነው። እኔ እኮ ደላላ ነኝ። እኔ የምሰራው ደላላ ነው የምሰራው። እኔ ሌላ ምንም የምሰራው ነገር የለም። ቪዲዮም ካየ በኋላ ማታምን? ይኸውልህ ይሄ አለባበሴ ደግሞ የተለያዩ ሰዎችን የተለያዩ ልጆችን ደግሞ ለመቅረብ የተጠቀምኩት ዘዴ ነው እንጂ እኔ ቄስ አይደለሁም። ቄስ መሆኑ ማለት ነው። ግን እንደ ቄስ አክት ታደርጋለህ። አዎ ይኸውልህ ምን አለ መሰለህ፣ አሁን የተለያዩ ልጆች አሁን ዩኒቨርሲቲ ላይ የሚማሩ ልጆች አሁን ብዙ ጊዜ አሁን እንደዚህ የሆነ እምነት ይፈልጋሉ እና ትክክለኛ ደላላ ነኝ ብለን ለመቅረብ ደግሞ ይፈራሉ። ሰው እኔ ደግሞ ደላላ ነኝ ብዬ በደንብ እንዳልቀርባቸው ላያምኑኝ ይችላሉ። ያለኝ አማራጭ ደግሞ እኔ ቄስ ነኝ ልክዳቸው አልችልም። እንዴት እክዳቸዋለሁ? የሃይማኖት ሰውኝ እንዴት እክዳቸዋለሁ? አይነት ነገር ብዬ ደላላ ነኝ ምንም አይደለሁም ስትላል ነበር። በቃ ደላላ ነኝ በቃ ስለ ደላላ ነኝ የምሰራው። ግን በቃ ነገርኩ። በቃ የምለብሰው ብዙ ጊዜ ለብርድም ለመጠቀም ለተለያዩ ነገሮች። አሁንም አትፎግረኝም። ሁለተኛ ዙር አልፎገርም። አንተ ሁለተኛ ዙር አትፎግረኝም። ለብርድ ነው ይለኛል እንዴ ድጋሚ? በቃ እኮ ቄስ አይደለሁም ነገርኩ እኮ በቃ ለስራ። እሺ የት ነው የወሰድካቸው ሴቶቹን? እያንዳንዳቸው የት ነው የወሰድካቸው? እነሱ በቃ ሁሉም ስራ ነው ያሉት። ስራ ነው ያስገቧቸው። ምን አይነት ስራ? መኖሪያ ቤት፣ ሆቴል፣ መስተንግዶ፣ እንደዚህ የተለያዩ አልጋ ቤት፣ ጽዳት አንተ ምናምን ነው ያስገቧቸው። አንዴ ካሜራው አጥፋልኝ ልኩን ሰጥቼው። ቆይ እዚህ ነው። ቆይ ምን አድርጋችሁ ነው? ቆይ ወንድ ልጅ እኮ ነኝ አይደል? ወንድ ልጅ ሆናችሁ እንዴት በወንድ ልጅ ላይ ይሄን ሁሉ ጫና እንዴት ታደርጋላችሁ? ኧረ ቆይ እናንተ እነማን ናችሁ? ቆይ እንደዚህ ደም በደም የምታረጉኝ? ቆይ ምን አድርጋችሁ ነው? አሁን አወከና እኔ አይድ በደለሽ ምን አጥፍቼ ነው? እሺ ምን የሰራሁት? አንተ ያሰቃያችሁ አይበልጥም? ወንድ ልጅ ሆኖ እንዴት በወንድ ልጅ ላይ እንዴት ይሄ ሁሉ ጭካኔ ነው? እሺ ምን አደረጋችሁ? አትነፋረቅብኝ ወደዛ አይደለም። ይኸውልህ
አሁን ተረጋግታላ በስነ ስርዓት ታዋራኛለህ የምጠይቀን ጥያቄ አይ የምትል ከሆነ ደግሞ ይደገምላል ሰማህ እኔን ለመሸወድ እንዳትሞክር እኔ ያልኩኝ ደም የምታደርጉኝ እሺ ከኔ ምንድነው የምትፈልጉት እሺ እናንተና ማን ናችሁ እሺ ንገረኝ እናንተና ማን ናችሁ አንተ ጋር በጣም የምንፈልገው ብዙ ሰዎች አሉ ምን ስለምን ሰው ነው የምታወራው እሺ ደጋግሜ እየነገርኩ ነው ደግሞ እኔ እኮ ይኸውልህ እዚህ ጋር እኮ እኔ ራሴን በራሴ ማስተዳደር የምችል ሰው እኮ ነኝ እኔ እኮ እዚህ ጋር እኮ ለለት የምበላው የምጠጣው ባጣ እኮ አይዞ ብሎ የሚረዳኝ ሰው የለም እኮ ማንም ቤተሰብ ማንም ዘመድ የለኝም እኮ ማንም ወገን የለኝም እኮ እንደ ሰው ሁሉ እኮ ጓደኛ የለኝም ራሴን በራሴ አጽናንቼ የማደርሰው እኮ ነኝ ምን አደረኳችሁ እሺ ከኔ ምንድነው የምትፈልጉት እንዴ ይሄን ያህል እንደዚህ በእኔ ላይ ጫና ይሄ ሁሉ ድብደባ ምን አደረኳችሁ እሺ ከኔ የምትፈልጉት ንገሩኝ እሺ እንዴ አንተ ጋር የምፈልገው ሜሮንም ከባድ ሴት አለች ከዛ ሲቀጥል ደግሞ እነዛም ሴቶች የት እንዳሉ ምን ውስጥ እንደገቡ የት እንደከተትካቸው ማወቅ እንፈልጋለን ከዛ ሲቀጥል ስላንተ ማወቅ እንፈልጋለን ደላላነ ምንድነው በስነ ስርዓት ይኸውልህ አሁን አልጨቃጨቅም መጠይቅን ጥያቄ ትመልስልኛለህ ሰማኝ እሺ እባክህ ወንድሜ በጣም እያመመኝ ነው እባክህን ተረዳኝ እባክህ አዎ ብዙ ሜሮኖች አሉ ብዙ ስራ ያስገባዋቸው ልጆች አሉ ሜሮን የሚባሉ ግን ከነሱ አንተ የምትፈልጋቸው እነማን እንደሆኑ በምን አውቃለሁ እባክህን ወንድሜ እባክህን ይሄን ሁሉ ጭካኔ ከየት አመጣው ወንድ ልጅ ነህ አይደለ በወንድ ልጅ ላይ እንዴት ይሄን ሁሉ ጭካኔ ኧረ ተው ወንድሜ እባክህን ሰማኝ እሺ ሰዎችን እንደዚህ መሸወድ ቪዲዮ አሳየው ደነገጥክ ከዛ ደግሞ በመሃል እኔ እንደዚህ ያላደረኩም ምን አይደለም የሆነ ነገር ይሄ ሁሉ አይደርስብህም ነበር እኮ ብታምን እንዴ ለምንድን ነው ይሄንን የጠመጠምከው ለምንድን ነው ያስከው አልኩ ለምንድን ነው ማመልሰው ቪዲዮ ላይ አይቻለሁ ግን እንድታምን ነው የፈለኩት እኔ ያደረኩት ለምን መሰለህ ለብርድ ነው እንዳትለኝ ሰማኝ ለብርድ ነው እንዳትለኝ ድጋሚ በስነ ስርዓት አዋራ እባክህ ነው ወንድሜ እባክህ የደበደብከኝ በጣም ስሜቱ በጣም እየጎዳኝ ነው ያለው እባክህ ተናገር እሺ እኔ ልብስ የምለብሰው በምክንያት ነው ያለ ምክንያት አይደለም እሺ ምክንያቱ ምንድነው ምክንያቱ ደግሞ እኔ ከልጅነት ጀምሮ እዚህ እስከደርስ ድረስ ማንም ከጎኔ ሆኖ ማንም ዘመድ የለኝም እኔ ራሴን በራሴ ጓደኞቼ ስንት ደረጃ ሲደርሱ ጓደኞቼ ተለውጦ መኪና ሲይዙ ፎቅ ሲሰሩ እኔ እዚህ ጋር የቀረሁት ማንም ሰው ረዳት ደጋፊ ስለሌለኝ ነው እኔ ደግሞ እዚህ ጋር ደግሞ ይሄን የምጠቀመው ደግሞ ገንዘብ ለማግኘት ነው ገንዘብ ለማግኘት ደግሞ ታማኝ መሆን ይጠበቅብሃል ይሄን ደላላ ስራ ስትሰራ ደግሞ ግዴታ ደግሞ ታማኝነት ያስፈልጋል ታማኝ ካልሆንክ ደግሞ አንድ ቀን የሆነ ስህተት ከሰራህ ደግሞ ሁሌም ካዲ ነህ ምንም ለራስ ልትቀይርበት የምትችልበት መንገድ የለም ስለዚህ እነዛ ደላላዎች በእጥፍ አድርጋ አንተ ቄስ ነው የሰውዬ ይታመናል ስራ ይሰራል ተብሎ ብዙ ሰው ወደ አንተ እንዲመጣ ነው ይሄን የተጠቀምከው ማለት ነው በቃ ለዛ አይነት ሙድ ነው ይሄን የተጠቀምኩት ይሄን በማድረግበት ሰዓት ላይ ጋቢ ለብሼ በመንቀሳቀስበት ሰዓት ላይ ማንም የለኝም ብለሃል አይደል አዎ ማንም የለኝም ብቻ እኔ እናት አባቴ ቤተሰቦች እንዳለ በሙሉ ማንም ቤት እንዴት ኖረ ይሄን ቤቱን ገዝቼ መበላው የለም ገዝቼው አዎ ገዝቼው ነው ይሄን ያደረኩት ደግሞ በምን አይነት መንገድ ምን አድርገህ ነው ደላላውን በዚህ ሰዓት ላይ ቅድም ነግረኛል 5% ባገኝ ነው ባንድ ሰው አልከኝ ትንሽ ነው ይሄንን የሚያክል ግቢ ይሄንን የሚያክል ክፍል አዎ ይሄ አለባበሴ በምክንያት ነው ያልኩህ ለዚህ ነው እኔ ከተማ ላይ አሪፍ ቤቶችን ሸጫለሁ በዚህ አለባበሴ ማለት ነው ቄስ መስዬ በዚህ አለባበሴ በቃ ታማኝ ነኝ በዚህ አለባበስህ ታማኝ ነው ትገኛለህ እና እኔ ቄስ ነኝ ልክዳችሁ አልችልም እንዴት ዋሻችኋለሁ እመኑኝ ብዬ የተለያዩ ሰዎችን እንትን ብዬ አሪፍ ቤቶችን አሻሽጫለሁ በዛን ሰዓት ላይ ቤት ባሻሻትኩበት ሰዓት ላይ እንዴ ሰው ይሄ ቄስማ በጣም ታማኝ እኮ ነው ቄስ እንዴት የእግዚአብሔርን ቃል እየጠራ እንዴት የእግዚአብሔርን መስቀል ይዞ እንዴት ሊዋሽ ይችላል እንዴት ሊክድ ይችላል መስቀልም ነበር ማለት በማለት መስቀልም ነበር ያው መስቀል ብዙን ጊዜ አልይዝም ግን ያው ቄስ እንደሆንኩኝ ስለሚያስበው መስቀል እንዳለኝ ምናምን ብለው ካቁ ያው ያማ መስቀል ያው አንዳንዴ ቢዚ ሆነ ምናምን ወይ ስልክ ይወራና ያው ለምንም ሐሳልምኝ ብለው ካያቁም አጎንብሰው ሲመጡ ምንድነው የምትላቸው እስኪ ቤት የለኝም ሂዱ ደላላልነት ቀይር ያለው ነው የምትላቸው መስቀል ፈልገው ሲመጡ ወደ አንተ ምንድነው የምትላቸው መስቀል ፈልገው ሲመጡ ለአንዳንዴ ምን አለ መሰለ መስቀል ካንተ ለመሳለም ሲመጡ እግዚአብሔር ይፍታ ትላልቻለህ በቃ በዛን ሰዓት ላይ እሺ ብለው ያልፋሉ በቃ እንደዛ ያልክ የሆነ ሰውን እየሸወድክ ታልፋለህ እና በዛን ሰዓት ላይ ጋቢ እየለበስኩ አይከብድም ቆይ
ምን ማድረግ አልችልም። መኖር ነው የምፈልገው እኔ በቃ ለመኖር ስትል ግዴታ ብዙ ነገር ይመስላል። እንደዚህ ፈጣሪ ይቅር ባይልም ደግሞ ግዴታ ደግሞ እዚህ ጋር በድህነት ደግሞ ተቆራምጄ መኖር አልችልም። በቃ በዛን ሰዓት ላይ ቤት በሸጥኩበት ሰዓት ላይ አሪፍ ገንዘብ አገኘሁኝ፣ ይሄን ቤት ገዛው። ይሄ ቤት ደግሞ እንደምታየው ደግሞ ገጠር ውስጥ ነው። በቃ ገጠር ውስጥ ደግሞ ያለ ቤት ደግሞ ርካሽ ነው። በቃ በጣም ርካሽ ነው። እዚህ ገጠር ያለ ይኸው እንደምታየው ጫካ ውስጥ ነው ያለው ቤቱ። ስለዚህ ጫካ ውስጥ ያለ ቤት ደግሞ ርካሽ ነው። ይሄን ደግሞ በርካሽ ነው የገዛሁት። ለዛ ነው ማናት ማን የጠፋው? ማናት እህቷ የተከፋችው? ማናት ሜሮን? አስገባታለሁ። ችግር የለም። አስገቡኝ። ሜሮኖች አሉ እኮ አስገቡልኝ። አስገባት። እሺ እንዴት ተገኘሽ? ቆይ እንዴት ለምን መጣሽ? እንዴት ቆይ ለምን መጣሽ? አታውቃትም? እሷ አለማና አንተ ተባተብኝ አላውቃታለሁ። ማን እንዴት ይኸውልህ በስነ ስርዓት ነው ማለት እንደ ቅድሙ ደንበደም መሆኑ ያለችው እሱ ጋር የማናት እህትሽ? ቆይ እህትሽ ማነች? የአንቺ እህትሽ ማናት እንዴ? ማነች? እኔ አልገባኝም። ቆይ ምን ሆነሽ ነው? የትኛው ማናት እህትሽ የጠፋችው? ምን ማለት ነው? አልቀባጠር ስንተኛ ጊዜ ልንገርህ? አንተ አይገባም። እሺ ምን ላድርግሽ? ምን አድርጉ ነው የምትሉኝ? ማናት? ቆይ አታሳዝንም? እሺ ምን እኔ እኮ ነው ምን አለው? ከኔ ጋር ነው ያገናኛል። ማናት እህትሽ እንዴ? ማናት እህትሽ እንዴ? እኔ እኮ ቆይ አንቺ ነኝ ሜሮን እኔ እኮ ላንቺ ስንት ነገር ሆኛለሁ አይደል? አንቺ ቆይ አንቺ እንዴት በሌላ ይሄ ሁሉ ነገር ታደርጊያለሽ? እኔ ላይ ዱላ እኔ ላይ ድብድብ እንዴ? እባክሽ ቤዛ እባክሽ ተረጋጊ። እኔ እኮ ላንቺ ስንትና ስንት ነገር የሆንኩልሽ ሰው ነበር። ለኔ ይገባኛል፣ ለኔ ይገባኛል። እባክሽ ተረጋጊ እባክሽ። ነገር እኮ ነው ተረጋግተን እኮ ነው ይገባሽ እኮ እኔ ላንቺ የምፈልጊውን ስራ በየቀኑ የምፈልጊውን ስራ ነበር የምሰጥሽ። ለኔ ይገባኛል። ይኸውልሽ እያንዳንዱ ነገር አሁን ፍንጩን እያገኘ ነው እየደረስንበት ነው ሁሉንም ነገር። ተረጋጊ እባክሽ ራስሽን አትጉጂ። ተሰሙሽ አይሽ አይደለ? እኔ እኮ ላንቺ በጊዜው ላይ ምን እንደነበርኩ ታውቂያለሽ አይደለ? ላንቺ ስንትና ስንት አለው ምን አደረክላት? ቆይ እኔ ስንት አለው ምን አደረክላት? ምን አደረክ? የምትፈልገውን ስራ በቃ የምትፈልገው ያስገባው ከምትፈልገው ስራ እያስወጣው ከምትፈልገው እሺ እንኳን አምጣ አስገባታ። ሜሮን አምጣት። እሺ ሜሮኖች አሉ እኮ እህቴን እኮ ታውቃታለህ ነው እያልክ ነው። ይኸውልህ አንተ ስለማስገባው ትነግረኛለች። እህቴ ምን በቃ እህትሽ ማን እህትሽ? ብዙ ሜሮኖች አሉ ግን እኔ ያኛው ፋይል ተገኝቷል። በጣም የተለያዩ ፋይሎች እያመጡ ነው እኛ ጋር እንግዲህ አሁን በጣም የሚገርም ፋይል እንደተገኘ ተነግሮኛል። አምጡ ትታይ ቆይ አንቺ ተረጋጊ እባክሽ። ያው ግን ነገር አስከባተን ማለት ነው። ይሄኛው ናቸው በጣም የተለያዩ ናቸው ቪዲዮዎቹ። ያ እነዚህ ቪዲዮዎች እንግዲህ ልጅቷን ለሰውዬው ተሰጥ ማን ተቀረጸ ካላቀ ጭራሽ ሆነ ቅንብር ነው ወደ ያሰራሁት። አርፋ ተቀመጥ በእናትህ እኔ ያሰራሁትን በእናትህ አርፋ ተቀመጥ። ይኸውልህ እባክሽ አረጋግጥ። ምንም አልተፈጠረም።
አረ በእናትህ ወንድሜ በእናትህ መኖር እፈልጋለሁ በእናትህ የት ነች? እሺ በቃ በእናትህ አፋው በእናትህ ተቀመጥ። እሺ አልባልኝ በእናትህ በእናትህ መኖር እፈልጋለሁ በእናትህ ሰማኝ። ታረጋግጥ ተቀመጥ። አይው እንደዚህ ነው ማለት ነው። አሳይልኝ ይሄን እቀጠቅጣለሁ ገና ሰማኝ። አሁን የሚሆነው ማለት እሺ ይዛችሁ ትገባለች። ለሰውየው ደግሞ ስትሰጠው እሱ ገንዘብ ሲሰጥ ያውም ደግሞ ምን አይነት ገንዘብ ቼክ ሲሰጥ ነው የሚያሳየው ቪዲዮ። ይሄንን እንዳጠፋው ከፈለክ ልጅቷ ለምንድን ነው እንደዚህ የምትሰራው? በስነ ስርዓት ትመልሳለህ እያንዳንዱ ነገር ምንም ነገር ሳትዋሽ ያለዚህ ይፋል የመሞቻ ፋይል ሰማን የመሞቻ ምንም ማለት ችግር የለም። ተረጋጋ። ቀጥለው ቢያንስ እኔ እንደዚህ ይሄን ያልቆይ ምን አረኳችሁ? እንደዚህ ደም በደም እስኮን የምትደበድቡኝ። ቀጥልሻው እጄ ላይ መሰለኝ ታዩ አትናገርም። እህቴ ቤት ያደረካት እያልኩህ እኮ ነው። እባክህ በቃ ስራን ያስገባው ስራ አለ እኮ ምንድን ነው ስራው? አለች እኮ እዛ ያው ብዙ ጊዜ ስለማትገናኙ ስለማትደዋወሉ ስልኩ እየሰራልኝ አይደለም። እባክህ ያለችበት ቦታ ላይ ኔትወርክ ብዙም አይሰራም እንጂ ያለች እኮ መስተንግዶ እኮ ነው እየሰራች ያለች። መስተንግዶ ለምትሰራ ነግራኛለች። ይሄ ቪዲዮ መስተንግዶ ነው። አንተ ሰውዬ ገንዘብ ለምንድን ነው የተቀበልከው? ሚሰማ አይነት አይደለም። እባክህ የት ነው ያለችው? እፈልጋታለሁ። የእናቴን አደራ አታስፈላጊ። እባክህ እህቴን ስጠኝ። አልቻልኩም፣ እባካችሁ አልቻልኩም። ይህ ሰውዬ አልቻልኩትም፣ እባካችሁ የሆነ ነገር በምን እናሳምነው? በእናታችሁ ደም እየፈሰሰኝ ነው። በእናታችሁ እባካችሁ። ሰው ቪዲዮ አሁን ይቅርታ ትለኛለህ፣ ቪዲዮ ሳሳይ ይስተካከላል ትለኛለህ፣ አጥፋው ትለኛለህ። ልጅቷን ወስደህ እኮ ገንዘብ ስትቀበል ነው ቪዲዮ ላይ የሚያሳየው። እንደ ቄስ ተምጥመህ ልጅቷን ስራ ነው የገባችው። ስራ እየሰራች ነው። የተለያዩ ስራዎችን ፈልገናት ነው ልጅቷን የሆነ ቦታ ነው ያለችው። የተለያየ ስራ የሆነ ብዙ ስራዎች አሉ። ለተለያዩ ለማሳጅ ምናምን ቤት ነው ያደረጋችኋት። እባክህን እህትሽ እኮ አለች እኮ ስራ እየሰራች ነው አልኩሽ እኮ። የት ነው? ምን አይነት ስራ ነው? ምን ሆነ ነው አንተ? ልጅቷ ማለት ነው የሆነ ሰዓት ላይ በጣም ትጨቀጨቀኛለች። ስራ ፈልግልኝ፣ ስራ መስራት እፈልጋለሁ እያለች በጣም ትጨቀጨቀኛለች። እና ትጨቀጨቃለች ማለት መቀመጫ ልታሳጣኝ በቃ እሺ ብዬ ስራ አስገባኋት እኮ። ምን አይነት ስራ? የሆነ መስተንግዶ ስራ ምናምን ያለችኝ። የሆነ ሰዓት ላይ መስተንግዶ ስራ ነው የምሰራው። ይሄ ያዝልኝ መስተንግዶ ስራ። ለምንድን ነው ብናጥል? ልቀቀው። እሺ በቃ እንዴ ልብሴ እኮ ነው እንዴ ምንድን ነው? ያዙት ይሄን ነው ማለት ነው። እባክህን እኔ ወንድም እባክህን እህቴን ስጠኝ። እኔ የፈለግከውን ነገር እሰጥሃለሁ። ቆይ እኔ ላንቺ ቆይ ስንት ነገር አልሆንኩልሽ? አንቺ በእኔ ላይ ደርሰሽ እዚህ ላይ አሁን እኔ እኮ ታዲያ እንደዚህ ተሰጠኝ ነው እንዴ? በዱላ ይሄን ሁሉ የምታደርጊልኝ? እባክህን እኔ ላንቺ ስንት ነገር እኮ ሆኜልሻለሁ አይደል? አንተ ስንት ነገር ለኔ ምንም አይሰራም። እህቴን ነው አሁን የምፈልገው። ነገርኩሽ። እህትሽ በቃ ስራ እየሰራች ነው። እኮ የት ነው ስራ ቦታ ወሰደኝ። አላውቀውም የት እንደምትሰራ ግን እኔ እኮ ስራ ቦታ ወስጄ አላስገባትም እኮ እንዴ። ሰዎቹ ይመጣሉ ቢሮ ድረስ መጥተው ይወስዷታል። በቃ ቢሮ አልነበረኝም። ቢሮ ወጥቼ ነበር አላልክም ቅድም? አንተ ሰው ወደዛ በዛ የምዟዟረው ለስራ ነው። በቃ ቢሮ በመሄድበት ሰዓት ላይ ደግሞ ሰዎች በሚመጡ ሰዓት ላይ ቢሮ እገባለሁ። ቆይ እህቴን ምንድን ነው ያደረካት? እባክህ እኔ እንኳን አላሳዝንም። ለሷ ብዬ ስንት ነገር እንደሆንኩ እያወቅህ እባክህ የእናቴ ልጅ ማንም ሰው የላቸውም ብለህ ነው እንዴ ተጫወትክበት? ኧረ እንደዛ ነው የሚመስልህ። እኛ አለን ስንት ነገር ያውልህ እኛ አለን። ሰማኝ። እነዚህ እህቶቻችን አይበደሉም እኛ እስካለን ድረስ ሰማኝ። በስነ ስርዓት አሁን
ያለውን ነገር እያንዳንዱ ነገር ንገረኝ። የት ነው ያደረካት? የት ነው ያለችው? ምን አይነት ስራ ነው ያስገባት? ታውቃለህ? ተናገር። እሺ ምን አይነት ስራ ነው ያስገባት? ነገርኩ በቃ መስተንግዶ ነገር ምናምን መስተንግዶ እንደምትሰራ ነው የነገረችኝ። በቃ እሺ ምንም አንተ ምንም አይገባም እንዴ? በቃ እሺ የሆነ ሰው ልጥራላችሁ። የሆነ ሰው አግኝቼ ልምጣ። ለምን የምን ሰው ነው የምታገኘው? የሆነ ሰው አግኝቼ ልምጣ። አርፈህ ተቀመጥ። የምን ሰው ነው የምታገኘው? የሆነ ሰው ልጥራላችሁ። በቃ እንዲያውም ከኔ በላይ በቃ የሆነ ሰው አለ። ማን ነው ያለው? ማን ነው ያለው? አለ የሆነ ሰው በቃ እኮ ማን ነው? ማን ነው? አታውቃቸውም? አታውቀውም? በቃ የሆነ ሰው አለ ልጥራ። ጓደኞቼ ናቸው።